ውድ የቢኒ ሚዲያ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተገናኝተናል። የዛሬው ቪዲዮ ስስት ምንድን ነው የሚሉትን ነገሮች ይዤላችሁ ቀርቤያለሁ። ለሚሰጠን ነገር የምንሰጠው ነገር አይበቃኝም ማለት እኔ ብቻ ወይም ደግሞ ሊያልቅብኝ ይችላል የማለት ሳይ አንዳንድ ጊዜ ስስት ሊጠናወተን ይችላል በህይወታችን። ለጋስ መሆን ሲከብደን ስስት ሊጠናወተን ይችላል። ነገር ግን ስስት ምንድን ነው የሚሉትን በዝርዝር እየሄድን እናያለን። አንድን ነገር ስለምንለግስ እንደሚያልቅብን ሊሰማን ይችላል። ነገር ግን እንደዛ አይደለም። እስቲኛው ስስት ለመስጠት ፈቃደኛ ለመሆን ነው። ነገሮችን ለማካፈል ለሌሎች ያለመስጠት ልምድ ማዳበር ነው። በሌላ ነገር የራስ ብቻ እኔ ከተጠቀምኩ ሌላው አያስፈልገውም የሚል አባዜ ነው። እንደዚህ አይነት ደግሞ እኛም ብዙ ጊዜ እንግዲህ ከሰዎች ልግስና ልንፈልግ እንችላለን። ሰጪ ነው ከሆነ ደግሞ በህይወታችን ውስጥ ደስታ እናገኝ፣ የህሊና እርካታ እናገኝ፣ ሰላማዊ ማህበራዊ ግንኙነትም አይኖረንም። ስም ያሰጠናል ለትንሽ ነገር። ስለዚህ ምን ማድረግ አለብን? ከስስት መቆጠብ አለብን። እያየን እንሂድ የስስት ጉዳቶች። ሰዎች አንዳንዴ በህይወታቸው ውስጥ ለማካፈል ያልበሰለ አስተሳሰብ ስላላቸው ለጋስ መሆን የሚያቅታቸው፣ ይህም ደግሞ አንዳንድ ጊዜ ሳይፈልጉም ቀርተውም ላይሆን ይችላል። አንዳንድ ሰዎች በባህሪያቸው አያመሰግኑም፣ ያጣጥላሉ። በዚህ ደግሞ አንፃር ሲታይ ሰዎች ሊጎዱ ይችላሉ፣ የሰው ስሜት ሊጎዳ ይችላል። በዚህ መንገድም አንዳንድ ሰዎች ላይሰጡ ይችላሉ። ስለዚህ ምን ማድረግ ነው? እንደዚህ ሲገጥመን ሁሉንም መፈረጅ ግን ላይኖርብን ይችላል። እናገኛቸው ነገሮች አንዳንድ ጊዜ ከላይ እንደምናገኘው ማሰብ አለብን። ሁሉንም ነገር ፈጣሪ እንደሚሰጥ ማመን አለብን። አንዳንድ ጊዜ የማመስገንን ጥግ ሰዎች ላያስተውሉልን ይችላሉ። ምስጋና የሆነ ልማድ ይፈልጋል። የምስጋናን ምንነት መረዳት ያስፈልጋል። አንድ ነገር ራሳችን መግዛት ስለምንችል ብቻ ወይም ደግሞ የተሰጠን ነገር ግዴታ የኛ ስለሆነ ብቻ ማመስገን አያስፈልግም ልንል እንችላለን። ይህ ግን ስህተት ነው። ለጋስ መሆንና አመስጋኝነት አንድ ላይ ካልተገናኙ ሰዎች መስጠት እየፈለጉ እንዳይሰጡ ያደርጋቸዋል። ስለዚህ ሰጪ መሆን በጣም አስፈላጊ ነው። እዚህ ላይ ይሰመርበት። ጊዜ ይሰጣል ብለን ላናስብ እንችላለን። እንግዲህ ዋነኛ መፍትሄው የምንወደውን ነገር ምን ማድረግ አለብን? እንግዲህ መቆጠብ እንዳለብን ተናግሬያለሁ። ድጋሚ አልዘረዝረውም ብዬ ነው። ለጋስ ስብዕና ለማግኘት ከፈለግን መስጠትን የህይወታችን አካል እናድርግ። ግን ለማስተካከል ያክል ከቅድሙ ጋር ገደብ ሊኖረን ይገባል። ስለዚህ በህይወታችን ውስጥ ምን እናድርግ? አንደኛ ሁልጊዜ አንድ ነገር ለጋስ ስንሆን እንደሚሰጠን ብቻ ማሰብ የለብንም። በተዘዋዋሪ ምን የሚከፈለን መስዋዕት ሊኖር ይችላል። ሁለተኛ ከፈጣሪ እንደምናገኘው
እናስብ። ሶስተኛ ገደብ እናበጅለት። መልእክቱ በአጭር ጊዜ ለጋስ ለመሆን ሁልጊዜ በተቻለ መጠን ልግስናን የህይወታችን አካል እናድርገው። ቢኒ ሚዲያን ላይክ፣ ሰብስክራይብ እባካችሁ አድርጉልኝ። ለጓደኞቻችሁ ሼር አድርጉ። የእናንተ ማደግ የእናንተ ሰብስክራይብ ማድረግ ይቅርታ እኔ ላይ ማደግ የተመሰረተ። የዛሬውን ፕሮግራም እዚህ ጋር ቋጭቻለሁ። በሌላ ቪዲዮ እመለሳለሁ።